ሰላም ጤና ይስጥልን ውድ ተማሪዎቻችን እንዴት ሰነበታችሁ? እንዴት ሳላችሁልን? እኔ ሚኪያስ ነኝ የ10ኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ። ዛሬ ደግሞ ዲስከስ የምናደርገው በዩኒት 6 ሃይድሮካርበን ኢን ዴር ናቹራል ሶርስ በሚለው ስር 6.3 አንሳቹሬትድ ሃይድሮካርበን ፓርት 1 ዲስከስ እናደርጋለን። ከዚህ በፊት ስለ ሳቹሬትድ ሃይድሮካርበን ዲስከስ አደረግን። ሳቹሬትድ ሃይድሮካርበን የሚባሉት በዋነኝነት እና አልኬንስ እንደሆኑ ዲስከስ አድርገናል። ባህሪያቸው ከአንሳቹሬትድ የሚለይ ብዙ ነገር እንዳላቸው ዲስከስ አድርገን ነበረ። ሳቹሬትድ ዋነኛ መገለጫቸው በካርበኖቹ መካከል ያለው ቦንድ አስተውሉ። ሁሌ ምንድነው ሲንግል ቦንድ ነው ብለን ዲስከስ አድርገን ነበር። አሁን ደግሞ የምንነጋገረው አንሳቹሬትድ ነው። አንሳቹሬትድ ከሳቹሬትድ በምን ይለያል? ምን አይነት ባህሪዎች አሉት? የአንሳቹሬትድ ሃይድሮካርበን ምሳሌዎች እነማን ይሆናሉ እያለን በሰፊ ዲስከስ እናደርጋለን። ዲስከሽናችን ከመጀመራችን በፊት ግን www.lucybridgeacademy.com የእናንተ ዌብሳይት ነው። ተጠቀሙበት፣ አትርፉበት ስንል በምክንያት ነው። ይህንን ዌብሳይት ብዙ አማራጮች ይዞ የቀረበ ነው። ከ5 በላይ የተለያዩ ቋንቋዎችን ይዞ ደስ ባላችሁ አፍ መፍቻችሁ በሆነ በቀለላችሁ ቋንቋ መርጣችሁ እንድትጠቀሙ እድል አመቻችቷል። ከዚህ በሻገር ደግሞ ከ10,000 በላይ የጥያቄ ባህር አለ። በዛ ባህር እንድትዋኙ እድል ሰተናችኋል። ስለዚህ ተጠቀሙበት፣ አትርፉበት እያለን ሐሳብ አስተያየት ካላችሁ ደግሞ በቴሌግራም ቻናላችን ይሄ ይጨመር፣ ይሄ ይቀነስ፣ እንደዚህ ቢሆን እንደዛ ቢሆን በሉን። እኛም እናንተን ለማገዝ የሚበቃና የተሻለ የሚባለውን መንገድ ሁሉ ከመሞከር ወደ ኋላ አንልም። ስለዚህ ቴሌግራም ቻናላችን የእናንተን ሐሳብና አስተያየትን እንጠብቃለን። ወደ ዛሬው ዲስከሽናችን ስንገባ ስለ አንሳቹሬትድ ሃይድሮካርበን ፓርት 1 ዲስከስ ማድረግ እንጀምራለን። ኦኬ፣ አንሳቹሬትድ ሃይድሮካርበን ምንድናቸው? when we say unsaturated hydrocarbons, there are alkenes, alkynes, arenes are classified as unsaturated ሃይድሮካርበን መካከል ሆነው አንሳቹሬትድ ሃይድሮካርበን ናቸው። ለምንድነው አንሳቹሬትድ ሃይድሮካርበን ብንል they contain at least one carbon multiple bond። ቢያንስ በኮምፓውንዱ ላይ ቢያንስ አንድ በካርበኖች መካከል ያለ ከአንድ የበለጠ ቦንድ የግድ ያስፈልጋል አይደለ? ስለዚህ ቢያንስ በሁለት ካርበኖች መካከል ደብል ቦንድ ወይም ትሪፕል ቦንድ የግድ ያስፈልጋል። በእንደዚህ አይነት ቦንድ የሚፈጠር ኮምፓውንድ እንላለን አንሳቹሬትድ ሃይድሮካርበን እንላለን ማለት ነው። ኦኬ፣ አንሳቹሬትድ ሃይድሮካርበን ይሄኛው አንሳቹሬትድ ሃይድሮካርበን ከአልኬንስ ጋር ስናወዳድረው አልኬንስ ወይም ሳቹሬትድ ሃይድሮካርበን ከሚባለው ጋር ኬሚካሊ ሃይ ሪአክቲቭ ናቸው፣ በጣም የተሻሉ ናቸው። በባለፈው ስለ አልኬንስ ዲስከስ ስናደርግ ምን አለን? አልኬኖች ለሪአክሽን በጣም ደካማ ናቸው። ብዙ ጊዜ ለሪኤጀንትነት እንጠቀማለን፣ ለኦክሲዴሽን ጊዜ ምናምን ሪኤጀንት አድርገን እንጠቀማለን አለ። ምክንያቱም ምንድነው? በጣም ለስ ሪአክቲቭ ናቸው፣ ኢነርት ናቸው፣ ሪአክሽን ብዙ አይፈልጉም ብለን ዲስከስ እያደረግን ነበር። እነዚህ ጋር ሳቹሬትድ ሃይድሮካርበን ግን በተሻለ መልኩ ከአልኬንስ በተሻለ መልኩ ሪአክሽን ላይ ፓርቲሲፔት የማድረግ አቅም አላቸው ማለት ነው። ኦኬ when we say alkenes our hydrocarbon contains at least one carbon double bond ቢያንስ አንድ ካርበን ደብል ቦንድ ከያዘ ይሄ ነገር ምን ይባላል? አልኪንስ ይባላል። ስንሰይመው አዮፓክኒም ስናወጣለት ወይም ኢንተርናሽናል ስም ወይም የትምህርት ቤት ስም በሉት አይደለ? ባለፈው ዲስከስ እናደርግ ኮመን ኔም ምንድነው? የሰፈር ስም የቤት ስም ብለናል። አዮፓክኒም ደግሞ የትምህርት ቤት መታወቂያ ላይ ያለ ስም በሉት። ስለዚህ የአዮፓክኒም ኢንተርናሽናል ኔሙ ላይ ምን ይጨምራሉ? ጊዜ ኢኤንኢ ይጨምራል። ስለዚህ ኢኤንኢ ተጨምሮ ካየን ይሄ ነገር አልኪንስ ነው እንላለን አይደለ? ልክ እንደዛ ነው የምንለው ማለት ነው። ኦኬ፣ ሌላው እዚህ ጋር ማየት ያለብን ነገሮች ጀነራል ፎርም ነው፣ CnH2n ነው። ይሄ ማለት ምንድነው መሆን ያለበት? ካርበን በአልኬን ጊዜ ስናይ ኤን ከአንድ ነበር የሚጀምረው አይደለ? ምን ብለናል? እዚህ ጋር ግን አልኪንስ ላይ ግን ይሄ ነገር አይሰራም። ምክንያቱም ምን ብሏል? ሲጀመር ሐሳቡ አልኪንስ ማለት በሁለት ካርበኖች መካከል ምን መኖር አለበት አለን? ደብል ቦንድ መኖር አለበት ብለናል። ስለዚህ አንድ ካርበን ከሆነ ደብል ቦንዱን የቱ ጋር እንጽፈዋለን? በካርበኖች መካከል ነው አይደለ? ስለዚህ ቢያንስ ስንት መካከል ከተባለ ምን ማለት አለበት? የግድ ሁለት መኖር አለባቸው። አለበለዚያ መካከል የሚባል ነገር አይኖርም አይደለ? ስለዚህ የሚጀምረው ከስንት ነው? n = 2 ነው። ስለዚህ ትንሿ የአልኪን ግሩፓ
ኮምፓውንዷ ማን ትባላለች? ባለ 2 ካርበን ናት ማለት። ስለዚህ C2 ሲሆን H 2 times 2 ይሆናል C2H4 ይሆናል። ከዛ 3 ቢሆን 3H2 3 እናደርጋለን C3H6 ይሆናል ማለት ነው። 4 ሲሆን ደግሞ 2 4 ይሆናል። ከዛ C4H8 ይሆናል። በዚህ መልኩ እናስቀምጣለን ማለት። ስለዚህ ይሄ ነው የምናስቀምጥበት ጀነራል ፎርሙላ ይሄ ነው። ስለዚህ ነምበር ኦፍ ካርበንን ካወቅን ነምበር ኦፍ ሃይድሮጅን ማወቅ ቀላል ነው። ምክንያቱም የነምበር ኦፍ ካርበኑን በስንት ማባዛት ነው? በ2 ማባዛት ነው ማለት ነው። ኦኬ የመጨረሻ ትንሿ አልኪንስ ማን ትባላለች? the simplest alkenes የትንሿ አልኪንስ ማናት? ኢቲን ትባላለች። ኢቲን the smallest ማናት? አልኪንስ ናት ማለት። ሰክሰሲቭ ሜምበርስ አላቸው። ሰክሰሲቭ ማለት ኮንቲኒየስ ሆሞሎገስ ከተባለ ምን ተባለ? ተመሳሳይ ሆነ የሚቀጥል ምን ቼን ነገር ነው አይደለ? ልክ በምን ያህል ነው የሚጨምሩት? በCH2 ይጨምራል ነው አይደለ? ካርቦኖች ሲጨምሩ በምን ይጨምራል? በCH2 እየጨመረ ይሄዳል። ሆሞሎገሷ በዛ ነው እየጨመረች የምትሄደው የሚለውን ማሳያ ነው። ኦኬ ስናይ እንደገና ሆሞሎገስ ሲሪየሱ ወይም አልኬኖቹ ነምበር ኦፍ ካርበኑ በጨመረ ቁጥር ልክ አልኬንስ ላይ እንዳለው ፊዚካል ፕሮፐርቲ ምን ግራጁዋሊ ምን ያደርጋል? ቼንጅ እያደረገ ቦይሊንግ ፖይንቱ ዴንሲቲውም የዛን ያህል ምን እያደረገ ይሄዳል? ቼንጅ ያደርጋል። ነምበር ኦፍ ካርበኑ እየጨመረ ሲሄድ ቦይሊንግ ፖይንቱ ሜልቲንግ ፖይንቱ ምን እያደረገ ይሄዳል? እየተቀያየረ እንደሚሄድ ያስፈልጋል፣ ዴንሲቲውን ጭምር ማለት። የዚህን ትምህርት ሙሉ ክፍል ማግኘት የምትፈልጉ ከሆነ በሉሲ ብሪጅ አካዳሚ ዌብሳይታችን ወይም በሞባይል አፕሊኬሽናችን ማግኘት የምትችሉ መሆኑን እየገለጽን መልካም ትምህርት እንላለን።